ሰላም አለይኩም ጓደኞቼ ወዳጆቼ ኢትዮጵያውያን ኤርትራውያን ደህና ናችሁ ወይ? እንደዚሁ ብቅ እያልኩኝ እመጣለሁ። ካሁን በኋላ የራሴ ስራ ስላለኝ ከቻላችሁ ላይክ አድርጉ፣ ካልቻላችሁ ደግሞ ኢንጆይ አድርጉት። ውድ ኢትዮጵያውያን ሁላችሁ የበሰለ የተማረ የአዋቂ አናሊሲስ ስሰማ በጣም ነው ኤክሳይትድ መሆነው። እኔ አምቼው ፋኖ ነኝ። የሁላችሁ አሁን ደግሞ የተጠመደው ነገር ምንድን ነው? የመጨረሻው ድምጥማጡ ለመጥፋት የወሰነ ይመስላል። ይሄ መንግስት እንደፈለገው እናጠፋዋለን። እኛ ከኢትዮጵያውያን ጋር ሆነን እኛ ኤርትራውያን ከተነካ እዛ ገብተን የፈለግነውን እናረጋለን። ይሄ የታወቀ ነው። የሰርቫይቫል ጉዳይ ስለሆነ የኑሮ ጉዳይ የመሞትና የኑሮ ግን እዚህ ግን ደስ የሚል አናሊሲስ አለና አሁን ደግሞ ምንድን ነው ያዘጋጀው? እውነት ምንድን ነው አጀንዳው? በዚህም አገላለጽ ይህ አገዛዝ ለኢትዮጵያ ናሽናል ኢንትረስት ቆሞ የኢትዮጵያ ብሔራዊ አጀንዳ አስፈጻሚ ሆኖ ሌላውን በባንዳነትና በባዕድነት ፈርጆ ለኢትዮጵያ ብሔራዊ አጀንዳ አማራውን የሚገድለውን አማራ ምን አለው? መጥቶ አሁን የምገድልህን አቆምልሃለሁ፣ ለሌላ ጦርነት የምትሰልፍልኝ ከሆነ ወደ አሰብ ለማደርገው ዘመቻ ከፊት ቆድመ የምትሰለፍልኝ ከሆነ ከዚህ ሞት ወደ ሌላ ግንባር አትሰልፈሃለሁ። እነሱ ብቻ ራዶች እኮ ነው የሚመስላቸው። ጭራሽ ለመጀመሪያ ጊዜ የአማራ ህዝብ እንዲሆነው መጥቷል። ለመጀመሪያ ጊዜ ሰዎች ከአሁን በኋላ የኢትዮጵያ ጉዳይ ሊፈታ ይችላል፣ ለዘላለም በሰላም መኖር እንችላለን። እነሱ ካልተበላሹ የአማራው ፋኖ ያሸንፋል። ግን እዛ ገብተው ካልተበላሸባቸው ከኛ ጋር ደግሞ ሜስ ካላደረጉ ከኤሪትሪያኖች፣ ከሶማሊያዎች፣ ከሱዳኖች ጋር ሌዲስ ኤንድ ጀንትልመን ይሄ አዲስ ምዕራፍ የተከፈተበት ሞመንት ነው። እንዲህ አይነት አዋቂዎች ሲመጡ ደግሞ ደስ ብሎ እንቀበላቸዋል የሚል አጀንዳ ይዞለት መጣ። ተባበሩ ተባለ። በምን ጉዳይ? በብሔራዊ አጀንዳ ጉዳይ ተባበሩ። የአማራ ሞት የኢትዮጵያ ናሽናል አጀንዳ አልነበረም። ወደቡ ግን ከአማራ ህዝብ እልቂት በላይ ዋጋ ስላለው አማራው ሁሉ ሊደግፈው ይገባል፣ እየሞተም ቢሆን። ይሄ እኮ የድሮ የአማራ ኤሊት ሲያመጡት ፕሮብለም ራሳቸው ጋር ሰዎቹ እውነቴ ነው። አማራ ፖርት ሲባል ይሻፍናል። የሁሉ ጦስ የመጣውን በዛ ነው እንደሚመስለኝ። እኔ ከዛ ትግሬዎች ተከተሉት። ፋይናሊ ወያኔ ወሬቨር አረገ። እነዚህ ደግሞ መጡ እና አሁን ማስተካከል የሚችለው ይህን ፕሮብለም ደግሞ አማራ ራሱ ነው። ቀምሷታላ። የትግራይ ሾቪኒዝም ትምክህት ቀምሷል። እነዚህ ደግሞ እየቀመሰ ነው። አሁን አማራዎች በኢኳሊቲ በእኩልነት ብቻ ነው መኖር የሚችሉት በሰላም። እኛ ኤሪትሪያኖች ደግሞ እስካሁን ድረስ የተጠቃነው በአማራው ኤሊት ነው መጀመሪያ ሲጀምር። አሁን ግን ኦፍኮርስ ተለውጦ ይኸውላችሁ አዲስ አንጎል ተፈጠረ እና ደስ ይላል። ከእናንተ ጋር ነን፣ አይዟችሁ፣ እኛ እናንተ ፕሮብለም ሆነን because your life doesn't worth የወደቡን ያህል ዋጋ የአማራ ህዝብ ህይወት ዋጋ የለውም። ወደቡ ነው የኢትዮጵያ የጋራ አጀንዳ እንጂ የአማራ ህዝብ እልቂት፣ የአማራ ህዝብ ልጆች ከትምህርት ቤት መቅረት፣ የአማራ ልጆች አካል ጉዳተኛ መሆን አይደለም የኢትዮጵያ ናሽናል አጀንዳ። ይኸውላችሁ የአማራው ኤሊት ይሄ ሾቪኒስቲክ የሆነ ኤሊት የነበረው ፕሮብለም እስካሁን ድረስ አለ። ሬምናንቱ አለ አይደለ? ከእሱ ጋር ቲም አፕ አድርገው የሚገጥሙት እኮ አማሮች እኮ እንደዛ እኮ ነው አሰብን የሚፈልጉ። ከዚህ በሽታ ወጣችሁ አማሮች እኮ ደስ አላችሁ። ከዚህ በሽታ ወጣችሁ። አሁን የእናንተ ህይወት ሞር ኢምፖርታንት ነው ከባህሩ። እዚህ እንደዚህ አይነት አናሊሲስ የሚያመጡ ጀግኖች መጡ። የእናንተ ህይወት ሞር ኢምፖርታንት ነው። ፖርት ስለሌለ አትሞቱ። ተስማምታችሁ መኖር ትችላላችሁ እንደሌሎች። እዚህ ጋር ገብታችኋል፣ በጣም አሪፍ ነው፣ እንቀጥልበት ብቻ። እኛ ኤሪትሪያንስ ደግሞ we welcome this story, we welcome ብሎ መጣ። በዚህም ወታደሩ የሚዋጋለትን ምክንያት አስጨብጠዋለሁ። ምክንያቱም ወታደሩ ሰለቸ፣ አማራን መግደል ሰለቸ፣ ትግራይን መግደል ሰለቸው።
ኦሮሞን መግደል ሰለቸው አንዳንድ ቦታ ላይ ኦሮሚያ ውስጥም ፍጅት እየፈጸሙ ስላሉ ማለት ስለዚህ ናሽናል አጀንዳን ይዘህ መምጣት አለብን በቀደም ጌዲዮን ጢሞቴዎስ በጻፈው ደብዳቤ ላይ ለኤርትራ መንግስት በግልጽ ያስቀመጠው ነገር ላለፉት 50 ዓመታት ከኢትዮጵያ መንግስት ኤርትራን በተመለከተ የተያዙ አቋሞች ሁሉ ስህተቶች ናቸው እነዛ ለማረም ዝግጁ ነኝ ኢንክሉዲንግ አሰብ ስለዚህ አሰብን እተዋለው ያሰብ ጥያቄ እኔ ከፋኖ ጋር ኦኬ የናሽናል አጀንዳ ፈጥሬ በተወሰነ መልኩ ወታደር ለመመልመል እንጂ የፈለኩት አልተረዳችሁኝም እንጂ እናንተ እኛ በደብ ገብቶናል ኢሳያስ አፈወርቂ ይሄንን ሚስት ሊያደርገው አይችልም ለዛ እኮ ነው በፍጹም አንነካቸው አማሮችን ያለው እሱ ግን አሁን ኢትዮጵያ ቢፈቅድለት እዛ ሄዶ አሰብን ለመተው ዝግጁ ነው ስለ አሰብ አይደለም ኬር የሚያደርገው ሰዎች አይደለም በፍጹም እንኳን ነቃችሁበት ከኛ ከኤሪትሪያኖች ጋር ምንም ፕሮብለም ሊኖራቸው አይችሉም በቅርቡ ደግሞ አዲስ አበባ ሄጄ ሴሌብሬት ለማድረግ ፈልጋለሁ እናንተ ሰክሲድ ስታረጉ ሰው ወደ ቀይ ባህር ላይ ካላመጣህን መሳሪያና የመሳሪያ ድጋፍ አናደርግልህም ስላሉ ኤርትራን ጠላት አድርገን መፈረጅ የግዴታ ሆኖብናል ምክንያቱም አማራን ማሸነፍ አለብን ጦር መሳሪያ ካላገኘን ደግሞ አማራ ያሸንፈናል አማራ ለማሸነፍ ብሎ ገባ ነው የሚላቸው አማራን ለማሸነፍ ብሎ ባሪያ ሆነ የኤሚሬትስ ባሪያ ሆነ የሚፈልጉትን አረጋለሁ ኤርትራ ጋር ጣላለሁ ላንተስ መሳሪያ ብቻ ስጠኝና ኤርትራን በቀላሉ የሚያሸንፍ መስሎት ነበረ አማሮችን ደግሞ የሚሰበስብ መስሎት እምቢ ሲሉት የሁላችሁ እዚህ ጋር ደረሰ ፋይናል ነቁበት የሚደረገው ደግሞ ስለዚህ ብሔራዊ አጀንዳ ይዘን መምጣት አለብን ብሔራዊ አጀንዳው ምን ሆነ አሰብ መጀመሪያ አሰብን ማምጣት ሌላ ጣጣ አለው ተባለና ሶማሌላንድ ተከሄደ ሶማሌላንድ አላዋጣም ሶማሊያ ተከሄደ ሶማሊያ ማባረረቻቸው በኋላ ላይ ጅቡቲም እኛ ክሪሚያ አይደለንም ማለቻቸው መጡ መጨረሻ ላይ አሰብ አሉ የሚያመጣው አደጋ ገብቷቸዋል የሚያመጣው አደጋ ከቅርብ ቀን በኋላ አሁን ያለንበትን ሁኔታ ፈጥሯል አማራውን እናሸንፍበታለን ብለው ያመጡት አጀንዳ ኤርትራን የኢትዮጵያ ጦርነት ቲያትር አካል በግድ ለፋኖ መሳሪያ አምጥታ ታስታጥቃለች በቀደም ምን አሉ በግድ ኤርትራን ማስገባት ለጌታው ሲል በግድ ጎትቶ መሬታችን ውስጥ ያለነው ሰዎች እንዲህ ነው የተባለ ሰዎች በግድ ለጌታው ሲል ግን ኤርትራ ውስጥ እንደሚቀጠቀጥ ምንም የሚያጠራጥር ነገር የለም ሰውየው ግን ሊሸነፍም ይፈልጋል ጌታውን ለማድረግ ነው እንጂ ኤርትራ ውስጥ መጣሁ እሱ ከትግራይ እነሱን አልፎ በዚህ ደግሞ ፋኖ ሲቀጠቅጠው ከኤርትራ ጋር ሲያረግ እጁን እንይዘዋለን ፋኖ አዲስ አበባ መግባት ይችላል አሁን ከጀመረ ቅሌቱ አሁንም አንዴ ስላልኩት ማለት አለብኝ ማረግ አለብኝ ቢገርም በግድ ከኤርትራ ጋር እዋጋለሁ በውሸት እዋጋለሁ ጌታዬ መሳሪያ እንዲሰጠኝና ፋኖን እንደመስስ አማሮች ግን ነቁበት ነው የምላቸው ያለው ታያችሁ ደብረታቦር ላይ ደቡብ ጎንደር ላይ ተዋግደው ህወሓትና የኤርትራ ኃይል ነው አሉ በሌላ በኩል የህወሓት ኃይል ተመናምኗል ይላሉ ወታደር የለውም በሌላ በኩል ደግሞ የትግራይ ተወላጆች ደብረታቦር ላይ ተማረኩ ብለው ይመጣሉ ፋኖ ቀጣይ ይላል ማለት ነው ፋኖ ቀጣይ ይላል ማለት የኦሮሞማ ሾቪኒዝም ትምክህት እዚህ ዘመን ውስጥ እኮ የአማራ ትምክህት አየነው በጃንሆይ ጊዜ ከዛ በደርጉ ምናምን የትግራይ የወያኔ ደግሞ አየነው ህዝቡን አይወክልም ሰዎች የስርዓቶች አሁን ደግሞ የኦሮሞማ ሾቪኒዝም ድምጥማጡን አጥፉት እሱንና ተመታችሁ ኢኳላይዝ አድርጋችሁ ትኖራላችሁ ሀገራችሁ ውስጥ ኤርትራ ግን መጨረሻ ላይ ምንም ነገር ጠላት እንዳልሆነች ሆናም እንደማታል ሰርትለከፍ እንደማትላከፍ ግን ተመሰከረ መጨረሻ ተመሰከረ እንኳን ለዚህ አደረሳችሁ አማሮች እንኳን ለእውነት አደረሳችሁ አማራውን በአማራው ላይ ለማስነሳት ነው እንደዚህ ትርክቶች የሚፈጠሩ
ትርክት አፍተር ጥላቻ አፍተር ጥላቻ ለነሱ የጦርነት መደበቂያ አጀንዳ የሆናቸው ዘንድ ናሽናል አጀንዳውም የዛ መደበቂያ አካል ተደርጎ መጣ። ምን ተብሎ ፋኖን ምን ያስጥልልናል? አጀንዳ ያስጥልልናል። ብሔራዊ ተቆርቋሪ መስለን እንመጣለን። አማራውን የምንወጋው ወደዛ ለመሄድ እንቅፋት ስለሆነብን ነው ብለው መጡ። ለኢትዮጵያ ብለን ነው ከአማራ ጋር የምንጣላው ያለነው። ምክንያቱም እኛ አሰብ ነው የምንፈልገው ለሁላችን የሚሆን የሚገርም እንዴት ህፃናት ቢያደርጓቸው ኦፍኮርስ ያ ድሮ ሲያደርጉት የነበረ ቅሌት አማራ ኤሊቶች አሁን እየተስተካከለ የመጣው በዛ ተማምኖ ነው። ያችን ካርድ ከሰባት በኋላ ግን ተሳለ። ምንም ነገር የለም ካሁን በኋላ አይዟችሁ እኔ ፋኖ ነኝ፣ ያሸንፋል፣ በቅርቡ ይጠፋል ይሄ ሰውዬ፣ በሰላም እንኖራለን። አዲስ አበባ ሄጄ ማየት ፈልጋለሁ። ሰዎች ወደ ብሔራዊ አጀንዳ ለመሄድ ወደ ናሽናል አጀንዳ ለመሄድ እንቅፋት ስለሆነብን ነው። ሰዎቹ ከዚህ የገባን ምንድነው አሰብ ምናምን ቢባለው ናሽናል አጀንዳ አይደለም። ኤኒሞር ድሮ የአማራ ኤሊቶች ከማንም ይበልጥ ያደረጉት የነበረ አይደለ? በትግሬዎቹ ተመታት ሰርቴን ኤክስተንት እነሱን ቀጠሉበት። አሁን እነዚህ ግን ገነፈለ። እነዚህ ጋር መውጫ አረጉት። የኤርትራን ኬዝ መውጫ ከአደጋ መውጫ መግዣ አረጉት። አሁን ግን ተበሉ። አማሮችም ገባቸው፣ እኛም ተግባባ፣ አለቀ። ይህንን ጠራርገን ካሁን በኋላ ፕሮብለሙ በሰላም ይደረጋል ብዬ ነው የማስበው። ግን አሁንም ቢሆን አላምንም። እንደ ኤርትራዊ አላምንም። ተዘጋጅቼ ነው የምጠብቀው ሁሉ። አሁን ግን ፋኖ ነኝ። እግዚአብሔር ያውጣችሁ ከዛ ከመከራ ኦኬ፣ ከዛ ከነበረው ነፍጠኝነት በሰላም እንኖራለን። በህይወቴ እንደማየው ደግሞ ተስፋ አደርጋለሁ። ምክንያቱም ሰውየው ብዙ የሚቆይ አይመስለኝም። አማራ ሊጠረጠርባቸው ሊታማባቸው ቀርቶ ሊጠረጠርባቸው የማይችሉ አንዳንድ ጉዳዮችን ግብፅን ጨምሮ እያነሱ የአማራን ህዝብ እናሸማቀቅበታለን ብለው የአማራን ህዝብ ትግል እናሸማቀቅበታለን ብለው የአማራን ትግል ለግብፅ አንዴ፣ ለሌላ ጊዜ ለሱዳን፣ ሌላ ጊዜ ለኤርትራ፣ ሌላ ጊዜ ለሌላ ሲሰጡ ከረሙ። የፈለጉትን አልነሳቸው ፈጣሪ። አሁን ቀጠናዊ ጦርነት ውስጥ የሚገቡበትን ምዕራፍ ራሳቸው ቻርት አድርገው ራሳቸው ዲዛይን አድርገው ወደ ቀጠናዊ ጦርነት ውስጥ ለመግባት እየተፍተረተሩ ይገኛሉ። ይኸውላችሁ አማሮች ብትስማሙ ኖሮ ውጤቱ እኮ አይለወጥም። ከኤርትራ ባህር የሚወስድ ሰው የለም። እንሞታለን ሁላችን ሳናልቅ። በፍጹም የሚሆን ነገር አይደለም። የዓለም ህግም ከኛ ጋር ነው ያለው። ጃስቲሱም እንደዛ ነው። አስመስክረነዋል አይደለም። በዚህ አይነት ምንም ጥርጥር የለንም። ጉዳቱ ነው የሚያስቦካን እንጂ አገራችን ከኛ ወስዶ ባህራችን ወስዶ በሰላም መጠቀም ለአንድ ቀንም አይቻልም። እሱ ግን ባህር አይደለም የሚፈልገው ያለው አማራን ለማጥፋት የሄገደምዝ ጠቅላላ አገሩን በጠቅላላ በሱ ማን ምንድነው ኪንግ ለመሆን ነው የሚፈልገው ያለው። የኢስት አፍሪካ ይሄ የድሮ አይነት ይሄ የሮማን ኢምፓየር የምናምን አይነት ነገሮች የራሽያን የፔርሺያን ኢምፓየር የአክሱማይት ኪንግደም የሚባለው አይነት ቲዮሪ ውስጥ እዛ ነው የገባው። ግን በእኛ የሚወጣ ኃጢአተኛ የለም። ካሁን በኋላ ንቃቱ ሌላ ጋር ደረሰ። አማራው ነፃ ወጣ ከድንቁርናውና ከትምክህቱ ነው የምላቸዋለሁ። እዚህ ጋር ደግሞ ደረሰ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እውነታዊ ሆኖ ሳለ በአንድ ጊዜ ባህር በር ጉዳይ፣ በሌላ ጊዜ ሉዓላዊነትና የወደብ ጉዳይ አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋት በሌላ ትኩረት ተጠምዶ ዋነኛ አጀንዳውን ቸል እንዲልና ትግላችንን ማህበራዊ መሰረት ለመናድ ጥረት አድርጓል ይላል። ማን አሁን እኮ ከኢሳያስ አፈወርቂ ጋር አሰቡን ለመተው ዝግጁ ነው፣ ይፈርማል። አሰብ አይደለም ፕሮብለም፣ አማራን ዶሚኔት ለማድረግ ነው፣ ትግሬውን ዶሚኔት ለማድረግ ነው። ሌላ ነገር የለም። አጀንዳዋ ያንተ ጥያቄ አሉ አማራውን ሰብስበው ቀይ ባህር ላይ ነው፣ ምን ትሰራለህ እዚህ ጓሮህ ላይ እኮ ያንተ ጥያቄ የለም አሉት አማራው። ሰው በእነሱ ቤት የትውልድን ትግል ይሄንን የአማራን ህዝብ አብዮት ኦኬ በባህር በር አጀንዳ ጠምዝዘው አማራውን አጀንዳ ለማስጣል
የራሱን የህልውና ትግል እንዲረሳ ከህልውናው በላይ ወደቡ እንዲበልጥበት ከዛ ወደቡ ባይገኝም እኮ እናንተን ዛት ፍቶ ተመልሶ መጥቶ አላለ ሊገዛችሁ እኮ ነው ሌላ እኮ አይደለም በጣም ይገርማል በእናንተ ደም እናንተን ያጠፋል በአሰብ አሻፍቶ ልክ እንደዚህ እኮ እንደ ውሻ ስጋ እንደዚህ ያረክ እንደምታስ አሻፍቶ ጠብሶ ከዛ በኋላ ጥብስ ሊያረጋችሁ እኮ ነው የነሱም ተሾበ ሳይንስ እኮ ሌላ ነገር አይደለም ስለዚህ እንኳን እዚህ አደረሳችሁ አሁንም ከዛ ድንቆሮ ከሆነው በጣም ዲስትራክቲቭ ከሆነ ራሱን የሚጎዳ ሌሎችን የሚጎዳ ኤክስፕሎሲቭ ሰፈረንስ ሆናችሁ ኖራችኋል በአሰብ ምክንያት እግዚአብሔር እንኳን ከዚህ ድንቁርናና ትምክህት አስወጣችሁ ከዚህ በኋላ የምትዋሹት ነገር የለም ኢትዮጵያ አብረን በሰላም ተጋግዘን እንኖራለን ሌላ ነገር የለም ሪጅኑም አሪፍ ይሆናል ነው ብላችኋል አሰብና ማሳዋ እንደፈለጋችሁ ተጠቀሙበት አስመርት ጋር ኤርትራ በነፃ ብትጠቀሙበት ግድ የለንም እኛ ማአት አይነት ነገር ማድረግ የምንችል ሰዎች ግን እንኳን እዚህ ደረሳችሁ ወደቡን ምን እንደሚያደርገው አያውቅም አማራ ጀስት አብስትራክት ነው እንኳን ወደቡን አዲስ አበባ ላይ ምንም አይደለም አማራ ዲስኢምፓወርድ ነው አዲስ አበባ ላይ ከመነገድ ከመታሰር ኦኬ ከፖሊስ ከመሸሽ ውጪ ሚና የለውም አማራ እንኳን እነሱ ቀይ ባህር ላይ የዩናይትድ አረብ ኤምሬት ባይዘው ዩናይትድ አረብ ኤምሬት በህንድ ውቅያኖስም በኤደን ባህረ ሰላጤም አለች በቀይ ባህር ላይ ነው የሌለችው ስለዚህ የቀይ ባህር አጀንዳ የነሱ አይደለም የዩናይትድ አረብ ኤምሬት የህልውና ኤግዚስተንሻል ጉዳይ አድርገዋለች ሰዎች እንደ ድሮ ቢሆን ኖሮ አሁን አሰብ ብሎ ነበር የሚገቡበት አማሮች ታንኪ ቨሪ ማች ግን ጊዜ ፈታው ኤርትራ ምንም ጠላት እንዳልሆነች እንዲያውም የእናንተ ቪክቲምስ እናንተ ካሳ የምንፈልገው ከእናንተ ማዕት ነበረ እሱን ትተን ስላል የተጨፈለቅነው በየተራ እናመጣዋለን እዚህ ሰዎች እንኳን ለዚህ አደረሳችሁ እንዲዋጉላት መልምላቸዋለች እነዚህ ምልምሎች ደግሞ የአማራን ህዝብ ማግደው የነሱን የቀይ ባህር እንትን የአማራ ህዝብ እንግዲህ ከሞት የታወጀበት ህዝብ ሞቱን ፖስትፖን ሊያደርጉለት ኦኬ ሌላ ጊዜ እንገላለን አሁን ግን ለጊዜው ሰብሰብ ብለ መተ ቀይ ባህር እናዘምታለን ነው እዛው ጥፋ እዛው እኮ ያጠፋችኋል ማለት እኮ ነው እዛም እናንተን ነው የሚያሰልፉት ምክንያቱም አልቋል የኦሮሞ ህዝብ እውነቴን ነው ብዛቱ አይደለም ብላችሁ ልጁ በተከላላ ተጎሳቅሏል የትም የሞት አሁን አማራን ደግሞ ልጥበሰውና በተጠበሰበት ልውጣበት ልክ ኤርትራን እንዳረገው እኛን እንደጠበሰን ትግራይ ውስጥ ከዛ ካሸነፈ በኋላ እኛ ጋር መጣ ልክ እንደዛ አማሮች ጋር ደግሞ አሁን አሰብ ውስጥ ጠብሶ እዛ ሰምሃው ሲስማማን አማራ ግን ይጠፋል በጣም የሚገርም እኮ ሰይጣን እኮ ይሄንንም አንኮታኮተባቸው ይሄንን የቀነጨረ የፖለቲካ አስተሳሰብ ማንኮታኮት ብቻ አይደለም የማይወጡበት ከባድ አደጋ አማራ ላይ የተጋረጠው የህልውና አደጋ ገጭ ብሎ ማፊት ተጋረጠ ኤርትራ ላይ exactly the same አማራን የገጠመው የህልውና አደጋ ማንን ገጠመው ቲፒኤልኤፍ እንደ ድርጅት ኤርትራ እንደ ሀገር አማራ እንደ ህዝብ ሌሎችም ተመሳሳይ የህልውና አደጋ ኢትዮጵያ ውስጥ ያሉ ህዝቦች ሶማሌው አፋሩ ቤንሻንጉል አሁን ቤንሻንጉል ጉሙዝ የሚባል ክልል ቤዚክሊ አለ ለማለት ይቸገራል ማዕድናቶቹን እሱ ያዝበት አብዛኛውን ነገር ተቆጣጣ እዚህ ሁላችንም እናንቀዋለን ሌላ ነገር የለም አለቀ ሰዎች ከዚህ በላይ ታይማችን ወስባቸው አልችልም ስለዚህ ጽምዶ አሁንም ጽምዶ ሰዎች አሁንም ጽምዶ ሌላ ነገር የለም እዚህ ጽምዶ አሁንም ጽምዶ በትግራይና በኤርትራ ቦርደር አንድ የሚተኮስ ጥይት የለም እንደዚህ እንዲሆን በእኛና በአማሮች ቦርደር በፍጹም የሚተኮስ ነገር
አሁን እንደዛ በትግራይም በአማሮችም አርገን ነው የምንሄደው። ነገሩ እየተሻሻለ ይመጣል። መጨረሻ በሰላም እንኖራለን። ሰዎች በዚህ ቢጨርሰው ምን መስላቸው? ኤክስትራክቲቭ የሆነ ሪሌሽንሺፕ ነው ያለው በቤኒሻንጉል ጉሙዝና በሶኮልድ ፌደራል መንግስቱ መካከል ነሽመልስ በሚያዙት የፌደራል መንግስቱ በነሽመልስ መንግስት መካከል ያለው ግንኙነት የኤክስትራክሽን ግንኙነት ነው። ሰዎቹ እዚህ በቃ ወደ ልባቸው ተመለሱ። አማሮች እውቀትን ገዙ፣ በኤክስፒሪየንስ ተማሩ። በሰላም የመኖር የወረራ ምናምን ሳይሆን ታሪካቸውን እንደገና ሪቫይዝ አድርገው እያዩት ነው። ሰዎች በ50 ዓመት ውስጥ የተደረገው ከእናንተ ጋር የነበረው ሪሌሽንሽፕ ሮንግ ነው፣ እናርመው። አብቹ ልታርመው አችልም። ኛ ታርሟል ኦልሬዲ። አንደርስታንዲንግ መፍጠር ብቻ ነበረ። ሻቢያ ሳክሲድ አረገ፣ የኤርትራ ህዝብ ሳክሲድ አረገ። በፔሸንስ በደሙ እንዲህ አይነት ፍቅር ገዛ ከኢትዮጵያኖች። ኢትዮጵያኖች ደግሞ ገባቸው፣ አማራው ገባ። ካሁን በኋላ ምንም ፕሮብለም አይለው። በዚህ ለቃቸዋለሁ። ሰዎቹ ተሸንፏል። ይምጣ አይምጣ it doesn't matter። ቢመጣ ይሰበራል፣ ባይመጣም ተሰብሯል። እንደዚህ አድርጌ ነው ማየው። እንኳን እዚህ አደረሰ። አምቼው ፋኖ እንኳን ደስ አላችሁ እያልኩኝ በዚህ እለያችኋለሁ። ሰዎች have a good day, enjoy life, good times are coming ahead, man. Just watch and walk carefully. One day we will all be happy. One day we will all be free from this devilish ምን አይነት ስፒሪት እንደሆነ የማይታወቅ ነገር። ስለዚህ ደህና ዋሉ። Thank you.